የሰው ልጆች ህይወት ውስጥ ትልቅ ለውጥ ያመጡ የፈጠራ ውጤቶች ሲጀመሩ ሀሳብ ነበሩ። የሰው ሰራሽ አስተውሎት ቴክኖሎጂ በአይነ ህሊናችን ብቻ የምንስላቸውና ምናባዊ ሀሳብ ብቻ የሚመስሉ ነገሮችን ወደ እውነት እየቀየራቸው የሚገኝ የሰው ልጆች ሀሳብ ውጤት ነው። የኤአይ ቴክኖሎጂ 3 የእድገት ደረጃዎች እንዳሉት የአይቢኤም ድረገጽ መረጃ ያሳያል። እነዚህም አርቲፊሻል ናሮ ኢንተለጀንስ፣ አርቲፊሻል ጀነራል ኢንተለጀንስ እና አርቲፊሻል ሱፐር ኢንተለጀንስ ናቸው። የደረጃዎቹ አወጣጥ የኤአይ ስርዓቶች መፈጸም በሚችሉት ተግባራት የመላመድና የመማር አቅማቸው፣ የማሰብና ምክንያታዊ እንዲሁም ውሳኔ መስጠት አቅማቸው ላይ መሰረት ያደረገ ነው። እነዚህን ደረጃዎች በዝርዝር እንመልከታቸው። አርቲፊሻል ናሮ ኢንተለጀንስ ዛሬ ላይ በኤአይ ቴክኖሎጂ ውስጥ የታዩ የቴክኖሎጂ ውጤቶች በሙሉ አርቲፊሻል ናሮ ኢንተለጀንስ ስር ይመደባሉ። አርቲፊሻል ናሮ ኢንተለጀንስ ስር የሚመደቡ የኤአይ ስርዓቶች የተሰጣቸውን መመሪያ ተከትለው ስራዎችን የሚሰሩ ወይም ፕሮግራም በተደረጉት መሰረት ብቻ ተግባራትን የሚከውኑ ናቸው። ለአብነት ቋንቋዎችን ሊተረጉሙ፣ ጥቆማዎችን ሊያደርጉ፣ ለድምፅ ትዕዛዞች ምላሽ ሊሰጡ ይችላሉ። ነገር ግን በራሳቸው አያስቡም፣ አያገናዝቡም። የጄኔሬቲቭ ኤአይ ሞዴሎች፣ ሰው አልባ ተሽከርካሪዎች እንዲሁም የኤአይ ምናባዊ ረዳቶች የቱንም ያህል የተራቀቀ ቴክኖሎጂ ቢመስሉም በሰው ልጅ ትዕዛዝ በሚሰራው አርቲፊሻል ናሮ ኢንተለጀንስ ስር የሚመደቡ የቴክኖሎጂ ውጤቶች ናቸው። አርቲፊሻል ጀነራል ኢንተለጀንስ አርቲፊሻል ጀነራል ኢንተለጀንስ በጽንሰ ሀሳብ ደረጃ እንጂ እስካሁን እውን ያልሆነ የቴክኖሎጂው ደረጃ ነው። የተለያዩ ተመራማሪዎች ቴክኖሎጂው እውን የሚሆንበት የጊዜ ግምታቸውን ሲያስቀምጡ፣ እንደ አንድሪው ያንታንግ ኤንጂ ያሉ ተመራማሪዎች ደግሞ ቴክኖሎጂው እውን አይሆንም ብለው ያስባሉ። ነገር ግን አሶሺየትድ ፕሬስ በፈረንጆቹ 2024 ያወጣው መረጃ እንደ ጉግል፣ ሜታ፣ ማይክሮሶፍት እና ኦፕን ኤአይ ያሉ የቴክኖሎጂ ተቋማት ይህን የቴክኖሎጂ ደረጃ እውን ለማድረግ የምርምር ስራዎችን በስፋት እየሰሩ እንደሚገኙ ይገልጻል። አርቲፊሻል ጀነራል ኢንተለጀንስ እንደ ማሰብ፣ ምክንያታዊ መሆንና ችግሮችን መገንዘብና መፍታት ያሉ የሰው ልጅ ችሎታ ብቻ የሆኑ ችሎታዎችን የተላበሰ ነው። በዚህ ደረጃ የሚገኙ ማሽኖች በተለያዩ ዘርፍ የሚገኙ ችግሮችን ቀድመው ባይማሯቸውም የመፍታት አቅም አላቸው። እንደ አውሮፓውያን አቆጣጠር በ2025 ላይ የተዋወቀው GPT-5 የኤአይ ሞዴል የአርቲፊሻል ጀነራል ኢንተለጀንስ ጅማሬ አመላካች እንደሆነ ቢነገርም ምርምሮች አሁንም እንደቀጠሉ ነው። አርቲፊሻል ሱፐር ኢንተለጀንስ አርቲፊሻል ሱፐር ኢንተለጀንስ ደረጃ ሲደርስ የማሰብ የማሰላሰልና የመፈጸም አቅሙ ከሰው ልጆች እንደሚበልጥ የቴክ ታርጌት ድረገጽ መረጃ ያመላክታል። ከሀሳብነት ደረጃ የዘለለ ስለ ቴክኖሎጂው እውን መሆን የተቀመጠ ነገር ባይኖርም በጽንሰ ሀሳብ ደረጃ ኤአይ እዚህ ደረጃ ሲደርስ ከፍተኛ የፈጠራ ችሎታ የሚኖረው፣ ስሜትን የሚረዳ እንዲሁም ስልታዊ አስተሳሰብን የሚላበስ ይሆናል። በዚህ ደረጃ ልብ ወለድ የሚመስሉ ነገሮች በቴክኖሎጂ ይሰራሉ። ዓለም አቀፍ ችግሮችን የሰው ልጆች እንኳን ማሰብ በማይችሉበት መንገድ የሚፈታ፣ አዳዲስ ቴክኖሎጂዎችን የሚያበለጽግ፣ በሽታዎችን የሚፈውስና ውስብስብ ስርዓቶችን ከሰው ልጅ በተሻለ መንገድ የሚረዳና የሚያስተዳድር ሊሆን እንደሚችል መረጃዎች ያሳያሉ። የኤአይ እድገት ይዞት የሚመጣውን ስጋት ለመቀነስና የሰው ልጆችን ተጠቃሚነት ለማረጋገጥ የቴክኖሎጂ ስነ ምግባራዊ ልማት ብሎን ትግበራ ላይ አበክሮ መስራት ለነገ የማይባል ጉዳይ ነው።